HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እና በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ ይደርሳል። ለተሰኘው ፕሮግራማችን ነው። በርከት ያሉ ጉዳዮች አሉን። የዓለም ዋንጫ የ2026 ውድድር የምድብ ሁለተኛ ጨዋታዎች እየተደረጉ ይገኛሉ። አሁንም ትልልቆቹ ቡድኖች አነስ ያሉትን በወረቀት ላይ ማለት ነው ለማሸነፍ እየተቸገሩ እንዳሉ እየተመለከትን እንገኛለን። አንዳንዶቹ ረጅም ርቀት ይጓዛሉ ተብለው የሚጠበቁ ቡድኖችም እንደዚሁ ጉዟቸው ብዙ ላይሆን እንደሚችል ፍንጭ ያሳየ የሁለተኛ ዙር ጨዋታዎች እየተመለከትን እንዳለን አስተውለናል። የዓለም ዋንጫ ጉዳዮች አሉን። ከዓለም ዋንጫ ጋር በተገናኘ የሆቴል ጉዳዮች አሁንም በአንዳንድ ከተሞች እንደ ጥያቄ ሆነው እየተነሱ ይገኛሉ። ይሄንን እናነሳለን። ከዛም ውጭ ደግሞ ወደ ክለቦች ሄደን ጆዜ ሞሪኒዮ ወደ ሪያል ማድሪድ መምጣታቸው ተረጋግጧልና ማድሪድ ላይ ያለውን እሳት ለማጥፋት የመጡ ሰው ናቸው የሚል ነገር ቀድሞም ሲነገር ነበር። ግን በትክክል እኚህ አሰልጣኝ ይሄንን እሳት ያጠፋሉ ወይስ ደግሞ እሳቱን ያባብሱታል የሚል ጉዳይ አለንና ይሄንን ጉዳይም ወደ እናንተ የምናደርስ ነው የሚሆነው። እንግሊዝ ካምፕ ውስጥ የሚገኙት የአርሰናል ተጫዋቾች አንድ የአማካይ መስመር ተጫዋችን አሳምነው ወደ አርሰናል እንዲመጣ ጥረቶች ላይ ይገኛሉ የሚል መረጃ ወጥቷል። ይሄንንም የምናነሳ ይሆናል። የሳንድሮ ቶናሊ እና የቶተናም ጉዳይ አሁንም ብዙ ነገሮች አሉት። 75 ሚሊዮን ፓውንድ ጥያቄ አቅርቦ ነበረ ቶተናም። ይሄ ጥያቄ በኒውካስል ተቀባይነት ሳያገኝ ቀርቷል። አሁንም የተሻለ ገንዘብ ማቅረብ ይጠበቅበታል እየተባለ ይገኛል። አርሰናል፣ ማንቸስተር ሲቲ አሁንም የቶናሊን ጉዳይ ችላ እንዳላሉት የሚያሳዩ መረጃዎች አሉ። ይህንን እናነሳለን። አድማጮቻችን አብራችሁን እንድትቆዩ በማክበር እንጋብዛለን። ኤችዲ ስፖርት ቻናል ላይ አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ እኛም በአክብሮት ጥሪ አቅርበን ፕሮግራማችንን እንጀምራለን። የዚህ ሳምንት ተረኞች በአካልና ሁሴንን። ሁሴኑ እንዴት ነህ? ሰላም ነው ወይ ብያለሁ። ሰላም ታዲያስ እንዴት ነህ? ሁሉ ሰላም እንዴት ነው? አለን። ያው እንግዲህ ዓለም ዋንጫ በቁጥር በርከት ብሎ ብዙ ጨዋታዎችን እያየን እንገኛለን። ግን የመጀመሪያ ዙር ላይ ባለፈው እኔ እናንተ አልነበርንም ከዳዊት ጋር ነበራችሁና ስናነሳ የነበረው ሁሴኑ የዓለም ዋንጫው አንተም ስታነሱት ነበር። ኦፍ ኮርስ ይሄ ከብዙ ጨዋታዎች ከማድረግ ጋር በተገናኘ እናም ደግሞ ከአየሩም ጋር በተገናኘ ኢንቴንሲቲ የወረደና በቡድኖች መካከል ያለው ልዩነት በጣም ቀጭኗ መስመር እንዲሆን አድርጎታል የሚል ነገር እና አንተም ስታነሳ ነበር። ባለፈውም በፕሮግራማችን ስንዳሰስ የነበረ ጉዳይ ነውና በዚህ በሁለተኛው ዙር ላይ ግን አንዳንድ ክለቦች ከፍ ብለው የተመለከትንባቸው፣ አንዳንዶቹ ደግሞ አሁንም የሆነ ችግር እንዳለ ለምሳሌ አሁን ጀርመንን ካየሁ ነው ኮት ደቫር በጣም ፈትኖት ነበረ። እውነት ለመናገር ብዙ የግብ ዕድሎች ፈጥሯል። ይገባኛል። ጀርመኖች ግብ ጠባቂው ያወጣቸው ኳሶች ራሳቸው የጀርመን ተጫዋቾች ያጠቃቀም ችግርም ኖሯል። የኡንዳቭ ተቀይሮ መግባትን እና የሱ ውጤት ለዋጭነት አስፈልጓቸው ነው እንጂ ኩራሳውን ያው ትንሿን ሀገር በአሳማኝና ፍጹም በሚባል ብልጫ የሁለተኛ አጋማሽ የጨዋታ እንቅስቃሴ ፍጹም በሆነ ብልጫ አሸንፈው እንደነበር እናስታውሳለን። በሁለተኛው ዙር ደግሞ እንደዚሁ ወይም በሁለተኛው ጨዋታ የመቸገር ነገር እና ግን መጨረሻ ላይ በአሸናፊነት የማጠናቀቅ አለና ከመጀመሪያው ዙር የሁለተኛው ዙር ጨዋታ ወይም የምድብ ሁለተኛ ጨዋታዎች ላይ ምን ነገሮችን አስተዋለን የሚለውን ጠቅለል ያለ ነገር በማንሳት እንጀምርና ወደ ሌሎች ጉዳዮች እናልፋለን። ነው እኔ ለነገሩ ምልህ ለኔ ገና ነው እንትኑ ውድድሩ ገና ነው። አልተሟሸም ነው የሚባለው። ሞቅ አላለም። ገና ነው። ያው ጨዋታ ስላለ ብቻ የካላንደሩን ለማየት እንደገና ደግሞ አንዳንድ ለምሳሌ
ያልተጠበቀ ውጤቶች ለምሳሌ ስፔን አንዷ ዓለም ዋንጫ ተበላለች ከተባለች ቲም ውስጥ አንዷ ናት። ተበላለች ተብላ ትልቅ ግምት ይሰጣት እና የመጀመሪያ ቀን ሳይታሰብ ከአፍሪካው ቲም ጋር ባዶ ለባዶ መለያየቷ በሚቀጥለው ጨዋታ እንድጠብቃት ያደርጋል። እንዴ እውነት ይሄ ነገር እውነት የተፈጠረ ነው ወይስ ስፔን እንደዚህ አይነት ነገር ይዛን እንደዚህ አይነት ቀላል ቲም ነው ብለህ እንድትገምተው እንድትመለከተው ያደርጋል፣ ያስገድዳል። ምሳሌ እንደዚህ አይነት ነገር አሁን ለምሳሌ እየተካሄደ ነው የሳውዲ አረቢያና የስፔን ጨዋታ አይደለም እኛ ስንቀርጽ ማለት ነው። እና አሁን ይሄ ጨዋታ ስፔንን ለማየት ቾክላለ እንጂ ያን ያህል ትልቅ ጨዋታ ሆኖ ምናምን ከነበረህ ለምሳሌ ሌላ ፕሮግራም ካለ ሰርዘህ መተህ የምታይበት ምናምን አላቅም። ለእኔ የእኔ ስሜት ይሆን ወይ የሁላችሁም ትጋሩኝ ይሆን አላቅም። ለምሳሌ ቅድሚያ የምትሰጣቸው ነገሮች ካሉ በፕሪሚየር ሊጉ ላይ ለምሳሌ ያኔ ፕሪሚየር ሊግ ስንከታተል ቅድሚያ የምትሰጣቸው ሲሪየስ የሆነ ጉዳይ እንኳን ቢያጋጥምህ ኳሱ ካለ ለኳሱ ነው ቅድሚያ የምትሰጠው ያንን ትተህ ከዛ በኋላ ነው ከኳሱን ካየ በኋላ ወደ ሁለተኛ ደረጃ አስቀምጠው የምትሄደው አይደለም። አሁን ግን ለእኔ አሁን ቅድሚያ የምሰጠው ነገር ቅድሚያ ሰጥቼ ኳሱን ሁለተኛ ነው እያደረኩት ያለሁት። ምክንያቱም ገና ወንፊት ላይ ነው ያለው። ወንፊቱ እየተንቀሳቀሰ ነው ገና ለማጣራት ወንፊቱ እንቅስቃሴ ላይ ነው ያለውና ይሄ ወንፊት እስከሚቆም ድረስ ከልቤ ጨዋታን የማየት እንትኑ ብዙም የለኝም። ከልቤ ጨዋታን የማየት ፍላጎቱ አላቅም። የኔ ስሜት ነው ያንተን አላቅም። ያ ልክ ነህ። እንደዛ አይነት ስሜት ነው ያለው ሁሴኑ። በተለይም ደግሞ አሁን ተጋጣሚዎቹን ጉዳይ ስታነሳ ባለፈውም ሲባል የነበረው እኛ ብቻ ሳይሆን ትልልቅ ብዙሃን መገናኛዎችም እንደዚሁ ሲያነሱት ነበር። ተሳታፊዎቹ 48 ናቸው። የጨዋታው ቁጥር ወደ 104 ከ64 ወደ 104 ጨምሯል። ስለዚህ አንዳንድ ይሄ በልኪ የመሆን ማያዝናኑ ጨዋታዎችን የማየት ይገባኛል። የኔም ስሜት ነው እውነት ለመናገር። አሁን ዓለም ዋንጫው መች ነው የሚጀመረው ብትለኝ 32 ውስጥ ሲገቡ ነው የሚመስለኝ። ምክንያቱም ጥሎ ማለፍ ስለሆነ ምንም ነገር ሊፈጠር ይችላል። የ90 ደቂቃ ውጤት ጀርመንን ሊሸኛት ይችላል፣ ስፔንን ሊያስወጣት ይችላል። እንግሊዝም እስከ ዋንጫ እየተገመቱ ግን እዛም ሳይደርሱ የሚሰናበቱበት ሁኔታ ሊፈጠር ይችላል። ፈረንሳይ ሁሉም በቀዳሚነት ዋንጫውን ታነሳለች ብለው የሚገምቱት ቡድን ነው። ምን ይገጥሟል አናቅምና ምናልባት 32 ውስጥ ገብተው ነገሮችን የመከታተል ሁኔታ ካልሆነ በስተቀር አሁን ምድብ ላይ እንደምታየው አሁን በጣም ከባድ አይደለም ለመገመት ምናምን ከእንቅስቃሴ አንጻር ነው እንጂ አሁን በውጤትም እኮ ይዘው እየወጡ ነው የሚፈልጉት ነገር። ለምሳሌ ነገርኩ ለምሳሌ አሁን ስፔንና ሳውዲ አረቢያ ጨዋታ እየተደረገ እኛ እየቀረጽን ነው። ይሄ ማለት የጨዋታውን ክብደት እኮ ይነግራል። ትልቅ ጨዋታ ቢሆን ቀረጻውን አንሰራም። ምናልባት ከጨዋታውን ካይተን ተመልክተን እንመለከት ነበር። ያለ የዛሬ ሳምንት ጀርመንና ኩራሳው ነው ምናምን ያልከው ቲም ኩራሳው እነሱ ናቸው የነበሩት። እኔና ዴቭ እያወራ እንደውም 1-0 መምራት 1-1 ሲሆኑ እኔና ዳዊት እንዴት ነው ምናምን ብለን ሀሳብ ስንሰጥ ነበረ። ይሄ ማለት ስራውን እየሰራን ነው። አሁን ፕሪሚየር ሊግ ቢሆን እንደነ ጨዋታ እያለ ትቀረጻለህ ወይ ነው ጥያቄ። ኦቨርላፕ አድርገህ ትቀረጻለህ? አታረግም። ያዝ አልቆ ራሱን ሴንተር አድርገህ ስንት ነገር መስዋዕትነት ከፍለ ጊዜ አቃጥለ ምን ብለህ ማታ ሰዓትን ብለህ ነው የምትሰራው። አሁን ግን በቃ የሆነ መዝናኛ ነገር ውስጥ ነው ያለ ነው። እንግዲህ የሆነ ኮምፎርት ዞን ውስጥ ያለን ይመስለኛል። ማለት ስትፈልግ ታዋለህ፣ ካልፈለግ በአጋጣሚ አሁን ስገባ ቤት በአጋጣሚ ካለ አያለሁ። አሁን ሌላ ጊዜ ኢቨን ስልክህን እንኳን በቲቪ ማየት እድል እንኳን ባታገኝ ስልክ ላይ የማየት ነገር አለ። ላይቭ እንትን ታያለ፣ ሪዛልት ታያለ። አሁን ግን ያ ሁሉ ፍላጎት የለኝም። እንግዲህ ይሄ ማለት አንተም ጋር ካለ አንተ ትላንት የጀመርክ ስለሆነ እኔም ብዙ ጨዋታ ስላየሁኝ በስቶ ፈስቶ ይሆናል ብዬ ነው የሰለቸኝ ብዬ ነው የማስበው። አልፈሰሰም ግን እንደው ይሄ የማየቱ አለ እውነት ለመናገር ይሄ ሰዓቱን ጠብቆ የማየት ምናምን። ግን ደግሞ ይሄ በጣም በቃ ሴሌክቲቭ ሆነ ነው ቆይ እስቲ ይሄኛው እንዴት ነው አቀራረባቸው ምናምን ብለህ እንደ ስራ አድርገህ አይደለም የምታያቸው። ከዛ ወጣ ብለህ ነው እንዳልከው እንደ መዝናኛ አይነት ነገር። እኛ እንደው እዚህ ሆነን ነው ኢትዮጵያ
ከእኩለ ሌሊት በኋላ 7 ሰዓት 9 ሰዓት ምናምን ሆኖ ነው እየተነሱ እንደውም ብዙ ሰዎች ኮምፕሌንስ ያደርጉ እየሰማን ነበረ። ይሄ ከእንቅልፍ ጋር በተገናኘ በማግስቱ ብዙ መቸገር ውስጥ እንዳሉ ምናምን ስንሰማ ነበርና ዞሮ እንግዲህ ራውንድ ኦፍ 32 ላይ ሲደርሱ ምን አይነት ነገር ይኖራቸዋል ያኔ በደንብ የምናይ ይሆናል። የዓለም ዋንጫ ጉዳዮችን ያነሳን ነው ሴኖ ቀጣይ የምንመለከተውን ጉዳይ ማንሳት እንችላለን። ያ እንግዲህ ይሄ ዓለም ዋንጫ እየተከናወነ ነው። ኦፍ ኮርስ እኛ በቴሌቪዥን ስንከታተለው በዓለም ዋንጫ ላይ የሚታዩት የስቴዲየም ሜዳዎች ላይን የሚስቡ ናቸው። ዝም ብለህ ስታያቸው ከላይ በቲቪ በጣም ቆንጆዎች ናቸው ነው የምትለው። ምንም አይነት የኮምፕሌን ጥያቄ ይነሳለ አትጠብቅም። ከለርፉል ነው ቴሌቪዥኑ፣ ይበልጥ ያሳምረዋል። ግን ሆኖም ካሜራው ልዩ ነው፣ ካሜራው ጥሩ ነው። ሆኖም ግን የአንዳንዶቹ ውበት በቲቪ እንጂ በተግባር ላይ ግን ተቃራኒው እየሆነ ነው እና እነዚህ ሜዳዎች የሚጠቅሙ ደግሞ በአብዛኛው ተጫዋቾች እና አሰልጣኞች ናቸው። ኳሊቲውን የሚያውቁት እነሱ ናቸው። ያንተ የአይን እይታ ነው፣ የእነሱ ግን የመተግበር እይታ ነው። አይተውትም ከዛ ወደ ሜዳ ላይ ገብተው ተገብሩታል እና በዚህ ሁኔታ ተጫዋቾችና አሰልጣኞች በአንዳንዶች ስቴዲየሞች ደስተኞች አለመሆናቸውን እየገለጹ ነው። እና ለምሳሌ የብራዚሉ የፊት አጥቂ ቪኒሲየስ ስለ ሜዳው በተመለከተ በሰጠው አስተያየት ምን አለ? ሜዳው በፍጥነት ይደርቃል ይላል። ተመልክተው እንደነ በዚህ በዋተር ብሬክ ላይ እንኳን ውሃ ሲረጭ ሲያጠጡት ይታያል። እንግዲህ ምን ማለት ነው? ከጨዋታ በፊት ይጠጣል፣ በጨዋታ 22ኛው ላይ ደቂቃ ላይ ይጠጣል፣ እንደገና ረፍት ላይ ደግሞ ይጠጣል። ይሄ ማለት ወደ 1 2 3 4 ወደ 4 ነው 5 ጊዜ ይጠጣል። ግን እንደዛም ሆኖ ሜዳው በፍጥነት ይደርቃል እና የሜዳው መድረቅ ደግሞ አለ በጨዋታችን ላይ ተጽዕኖ ፈጥሯል ይላል ቪኒሲየስ። እና እንቅስቃሴውን በጣም ሲበዛ ስሎ አድርጎታል ይላል። ሜዳው ውሃ ሲይዝ ፈጣን ያደርጓል። ኦፍ ኮርስ ብዙ ጊዜ ኳስን ያፈጥናል ውሃ ሲኖር ሳር ላይ እና አሁን ግን ቶሎ ስለሚደርቅ ጨዋታውን የኳሱን እንቅስቃሴ ስሎ ያደርገዋል። ለዚህም ነው አንዱ ኢንቴንሲቲ በብዛት የማናይበት ምክንያት በአንዳንድ ጨዋታዎች ላይ ይሄ ነው ምክንያቱ። እና ይህንን ደግሞ ቪኒሲየስም ይናገራል። እና እንግዲህ ይህን ጨዋታ ይሄንን የተናገረው ከሞሮኮ ጋር 1-1 ከወጡ በኋላ 1-1 በሆነ ውጤት ከተለያዩ በኋላ ብራዚል በጣም ሲበዛ ትችት ያስተናገደችበት ጨዋታ ነበር። ይሄ ጨዋታ እሱ የተናገረው እና ይሄንን ተናግሯል። በቦስቶኑ የሚገኘው ደግሞ ጂሌት ስቴዲየሙ ደግሞ እንዲሁ የስካንዲናቪያው አሰልጣኝ ስቴል ሶልስባከን የሚባሉት እሳቸውም እንዲሁ ፍጹም ምቾት እንዳልሰጣቸው ተናግረዋል። እሳቸው ደግሞ ይህን የተናገሩት እንግዲህ ኖርዌይ ከኢራቅ ጋር 4-1 ኖርዌይ ኢራቅን 4-1 አሸንፋ ነው። ካሸነፈች በኋላ ነው ይህን የተናገረው። የመጀመሪያው ምናልባት ቪኒሲየስ ገብተዋል ለብራዚል ሰበብ ፈጥሮ ልክ እንደኛ ሀገር በአየር በሜዳ ምናምን ተብሎ ሰበብ ይሰጣል ይባላል ኢትዮጵያ እግር ኳስ ላይ በናሽናል ቲም ስንሸነፍ ነጥብ ስለተል ልክ እንደሱ እሱም ቪኒሲየስ ብራዚል ጥሩ ባለመጫወታው እንደ ሰበብ አድርጎ ምክንያት አድርጎ ነው ብለህ እንዳትል እንኳን የኖርዌይ አሰልጣኝ ደግሞ 4-1 ባሸነፉበት ጨዋታ ማግስት ማለት ጨዋታ በኋላ ይሄንን ተናግረዋል እሳቸውም እና እሳቸውም በፍጹም ጥሩ ሜዳ አይደለም ነው የሚሉት የኮቹ የኖርዌይ አሰልጣኝ። ሜዳው በጣም ከመድረቁ በላይ አሉ ኳሱ ከሳሩ ጋር ተጣብቆ ነበር ይላል። ኳሱ ለመንቀሳቀስ ከሳሩ ጋር ተጣብቋል ማለት እንችላለን ብለዋል እሳቸው። የፈረንሳይ ቡድንም ከሴኔጋልን 3-1 ካሸነፈ በኋላ የማል ተጫዋቹ አንቶኒዮ ራቢዮ እሱም በበኩሉ እንደዚህ ይሄንን ተመሳሳይ ሐሳብ ሲናገር ነበር። እሱ ደግሞ ምን አለ? ይህንን የእግር ኳስ ሜዳ ነው ብሎ ለመናገር በጣም ይከብደኛል ብሏል። እና ከተፈጥሮ ሜዳነቱ ይልቅ ለጠንካራ ሴንቴቲክ ሜዳ ይቀረበን ይለዋል። በጣም የተፈጥሮ ሳር ሳይሆን የውሸት ተፈጥሮ ያልሆነው ሴንቴቲክ ሳሩን ይመስላል ወደዛ ይቀርባል ይላልና በጣም መጥፎ ሜዳ ነው ብሎ አስተያየቱን ሰጥቷል። እና እንግዲህ ጨዋታ ፈረንሳይ ከሴኔጋል የተጫወቱለት እንግዲህ የኒው ጀርሲ እንግዲህ ኒውዮርክ አጠገብ ያለው ኒው ጀርሲ ስቴዲየም ውስጥ ነው ይሄን የተናገሩ ነው። ይሄንንም ቃል ደግሞ ሳሊባም እንደዚሁ ተናግሯል። ሜዳው ፍጹም ምቾት የሚሰጥ አይደለም
ብሎ ሳሊባም የራቢዮን አስተያየት ደግፎ ተናግሯልና ደግሞ እኮ ሁለቱ የግማሽ ፍጻሜ ጨዋታዎች እንደዚህ ነው ፍጻሜ ጨዋታ ፋይናሉ ኒው ጀርሲ ፋይናል ስቴዲየም ሶስቱም ጨዋታዎች እዛ ላይ ነው የሚደረገው። እሱ ነው አስገራሚው ነገር። በኋላ አንተ ቀድመ ያነሳውት ቀድመ አልከኝ እንጂ እና የሚገርመው ይላል ዘገባው ፊፋ ግን በርካታ ጨዋታዎችን በዚህ ስቴዲየም እንዲያደርግ መምረጡ ብቻ ሳይሆን በጁላይ 19 የሚደረገው የፍጻሜ ጨዋታም እንዲደረግ መምረጡ ነው። እንግዲህ አስበው በጣም ትችት የቀረበት ሜዳ ነው። ግን ፊፋ ግን ይህንን ሜዳ ደግሞ ጭራሽ የዓለም ዋንጫውን የፍጻሜውን የመጨረሻ ዓለም ጉጉት የሚጠበቁ የዓለም ሕዝብ ግማሹ የሚመለከተውን ጨዋታን እዛ ሜዳ ላይ ማድረጉ ደግሞ አስገራሚ ነው እና ግን ሜዳውን የሚጠቀሙበት ተጫዋቾች፣ አሰልጣኞች ይህንን ተቃውሞ ከየአቅጣጫው ቢያቀርቡም የእግር ኳስ አስተዳደሩ የሆነው ፊፋ ግን ይህንን አይቀበለውም እና ባወጣው መግለጫ ለዚህ ዓለም ዋንጫ የመረጥናቸው 16ቱም ስታዲየሞች እጅግ ሲበዛ ምቹ የሆኑና የተጫዋቾችን ደህንነትን በሚገባ የሚጠብቁ ናቸው በሚል እሱም ደግሞ ተከላክሏል ፊፋ እና በእርግጥ እነዚህ ስታዲየሞች ለዓለም ዋንጫው ለማዘጋጀት ትልቅ ፈተና ነበሩ ይላል ዘገባው። ይቀጥላል። ከ16ቱ ስቴዲየሞች ውስጥ 8ቱ ማለት ኦልሞስት ግማሹ ማለት ነው ግማሽ ከ16ቱ 8ቱ የተዘጋጁት ለእግር ኳስ ሜዳ ሳይሆን ለአሜሪካ ፉትቦል እንግዲህ እግር ኳስና የአሜሪካ ፉትቦል ይለያል። አሜሪካኖች ሳከር ነው የሚሉት፣ በእርግጥ ግን የአሜሪካ ፉትቦል ብለነው እንውሰደው እና እነዚህ ከ16ቱ 8ቱ ስቴዲየሞች የተዘጋጁት ለአሜሪካ ፉትቦል ነው። ስለዚህ የአሜሪካ ፉትቦል ደግሞ በሲንቴቲክ በሰው ሰራሽ ሳሮች በተፈጥሯዊ ባልሆኑ ሳሮች የተገነቡ ናቸው እና አሊያም ሃይብሪድ ይሆናሉ ማለት ሁለቱንም የተቀላቀለም ናቸው እና ምክንያቱም በፊት ሲላል ስቴዲየሞቹ የፊፋን መስፈርቶችን አያሟሉ ነበር። እነዚህ 8ቶቹ የፊፋን መስፈርት ስለማያሟሉ እንደ አዲስ እንዲገነቡ ነው የተደረገው። በመሆኑም ለዚህ ስራ በርካታ የተለያዩ ኩባንያዎች ተሳትፈዋል ይላል። እነዚህ 8 ሜዳዎችን ለማስተካከል ከሚጠቀሱት መካከል አንዱ የፈረንሳዩ ታርኬት የሚባል ኩባንያ ነው። እንግዲህ ይሄ ታርኬት የሲያትል እዚህ የኛን ስቴዲየም እዚህ ያለን የምኖርበት ከተማ ውስጥ የሉመን ፊልድ ስቴዲየሙን ለውጦታል። የአትላንታውን ሜርሴዴስ ቤንዝን ስቴዲየም ለውጧል እና የቦስተኑን ስታዲየምን ሶስቱን በጨረታ ልበል አሸንፎ እንዲለውጥ ያደረገው ኃላፊነቱን የወሰደው እሱ ነው። ይሄ ኩባንያ ደግሞ በፈረንሳይ ታዋቂው የክሌርፎንቴን የናሽናል ፉትቦል እንትኑ ማዕከሉ ሜዳዎችን የሚያዘጋጅ ነው። እሱ ነው ኮንትራቱን የወሰደው እና በዚህ በናሽናል ፉትቦል ሴንተር ውስጥ 8 የእግር ኳስ ሜዳዎች አሉ። እንግዲህ በዚህ በፈረንሳይ ክሌርፎንቴን ላይ እና ትልቅና ታዋቂ ዓለም ላይ ካሉት አንዱና ግዙፍ ትሬኒንግ ኮምፕሌክስ ተብሎ ከሚጠቀሱ ግንባር ቀደም ስቴዲየም ማዕከሎች አንዱ ነው ይሄ ማዕከል እና የኩባንያውን ባለሙያ ሲናገር እያንዳንዱ ሜዳ በግራስ ማስተር ሳር የተሸፈኑ ናቸው ይላል። በኋላ አስረዳለሁ ግራስ ማስተር እንደሆነ የተሸፈኑ። ይህንም የፈረንሳይ ብሔራዊ ቡድን በክሌርፎንቴን የሚዘጋጅበት ነው በማለት ነው። እንግዲህ ያንን ኤክስፔሪየንስ ነው ወደ እነዚህ ሶስቱ ስቴዲየሞችን ያመጣውና እንግዲህ ግራስ ማስተርስ ማለት ድብልቅ የሳር አይነት ነው ይላል እና 95% ተፈጥሯዊ ሳር ይሆናል፣ 5% ያህል ሲንቴቲክ ይሆናል። እንግዲህ ሃይብሪድ ማለት እንግዲህ ይሄን የሚሉት እና እንደዚህ አይነት ሜዳዎች ይላል ብዙ ጨዋታዎችን ይቋቋማል። ሜዳው በቀላሉ አይበላሽም። ለተጫዋቾቹ የተፈጥሯዊ ሳር ስሜትን ይሰጣል ይላል። 5% ቢቀላቀልም የተፈጥሮ ሳር አድርጎ እንዲሰማቸው ፊል እንዲያደርጉት ነው የሚያደርገውና የተጫዋቾችም ደህንነትና የኳስ እንቅስቃሴ ጥራት ይጨምራል ይላል እና እንግዲህ የፈለገው አየር ሁኔታ ቢሆንም ምንም ችግር የለበትም እነዚህ ሜዳዎች። ችግሩ ግን ምንድን ነው ይላል ዘገባው። ችግሩ አንዳንድ ስቴዲየሞች የተፈጥሮ ሳርን ለማስተናገድ ተስማሚ አይደሉም። ይሄ ነው ችግሩ። ገብተዋል። ምክንያቱም ሲያገልጽ በቋሚ የተፈጥሯዊ ሳር ባለው ስቴዲየም ውስጥ የተፈጥሮ አፈር ላይ የበቀለ ስለሆነ ምንም ችግር የለውም። ገብተዋል። አፈሩ
የተፈጥሮ ስለሆነ ሳሩን ብትተክለውም በቃ ምቾት እንደያዘው ነው የሚያድገው ሳር ሆኖ ይላል። ለምሳሌ የኒው ጀርሲ የሚገኘው ስቴዲየም ቅድም ያነሳ ነው ሜት ላይፍ ስቴዲየም እሱ ከስር የምናገኘው ኮንክሪት ስላብ አለው። ከስር ሲሚንቶ ስላብ አለው፣ ኮንክሪት የሆነ ስላብ አለው። ከዛ በኋላ በዚህ ኮንክሪት ስላብ ላይ ደግሞ የአሸዋ ንብርባሮች ይደረጋሉ። ከላይ ደግሞ የአሸዋ ይነጠፍበታል እና ከዛ የመስኖ ኢሪጌሽን ውሃ አብዞርብ አድርጎ ኢሪጌት አድርጎ ወደ እንትን እንዲሄድ ፕሮሰስ እንዲያደርግ አሸዋው እንዲመጥ ይደረጋል። አሸዋ አላስ እንዴ እና ስርዓቶች ከዚያ ሃይብሪድ ሳሩ ከላይ እናገኘዋለን። ገብቷል። ስለዚህ አሁን ይህ ደግሞ እንደ ተፈጥሮ ሳር ሜዳው ምቹነት ሊሰጥ አልቻለም ነው የሚለው ዘገባው። እና አሁን እንደውም የፈረንሳይ አሰልጣኝ ዲዲዬ ዴሻም ምን ይላል የመጀመሪያውን ጨዋታ ከሴኔጋል ጋር ካደረጉ በኋላ የሰጠው አስተያየት ሲናገር ከታች የኮንክሪት መደብ መኖሩን የሳሩ ስሮቹ የሳሩ ሳር አለ አይደለም ከአፈር ውስጥ የሚገባው ሳር በጣም አጭር እንዲሆን አድርጎታል ነው የሚለው። ገብቷል። አሁን አፈር ሲሆን ታች ድረስ ይላል እንትኑ ስሩ የሳሩ ስር ስሮች አሉ ከታች ያለው ታች ድረስ ይሄዳል። አሁን ግን የሳሩ ስሮች ደግሞ አጭር ነው የሚሆኑት፣ ምክንያቱም ስላቡ አለ አሸዋ አለ አጭር ነው። ስለዚህ አጭር ስለሆነ ኳሱ ሲነጥር ራሱ ምቾት የለውም ይላል ዲዲዬ ዴሻም። ራሱ አይተነዋል አለ ኳሱ ራሱ ሲነጥር ምቾት የለውም ይላል። እና የሳሩም ደግሞ በዚህ ላይ ደግሞ የሳሩ ባህሪ እንደ ውሃ አጠጣጡ ይለዋወጣል ይላል። እንደ አየር ሁኔታው ይለዋወጣል። አሁን ለምሳሌ በአንዳንድ ስቴዲየም ውስጥ ለምሳሌ የሜርሴዴስ ቤንዝ የአትላንታው ስቴዲየም ሽፍን የተሸፈነ ስለሆነ እንደገና ደግሞ የአየር እንትን አለው የአየር መቆጣጠሪያ ስላለው በሜዳው ሳር ላይ የሚፈጥረው ችግር የለም አየሩ ኮንትሮል ስለሚያደርገው። ነገር ግን ይላል እንደ ሜትላይፍ ስቴዲየም አይነት ወይም ደግሞ የጂሌት ስቴዲየም እነዚህ የአየር መቆጣጠሪያ የላቸውም። ስለዚህ የአሜሪካ አየር ደግሞ በጣም ተለዋዋጭ ነው እንደምታውቀው። አሁን እኔ አስታውሳለሁ እዚህ ሲያትል የመጣው ጊዜ አሁን ይሞቅሃል፣ አሁን ይበርድሃል፣ አሁን ይለዋወጣል። እና ምንድን ነው አየሩ ብዬ ስጠይቃቸው ዌልካም ቱ ሲያትል ነበር ያሉኝ። በቃ የሲያትል ባህሪ ይሄ ነው መገለጫው። ግን ይሄ ባህሪ በሲያትል በዚህ በዋሽንግተን ስቴት ብቻ ሳይሆን ሌሎች ስቴቶች ውስጥ ይሄ ባህሪ አለ። በሌሎች እንትኖችም እንደዚህ አይነት ግዛቶች ውስጥ ከተሞች ውስጥ ችግር አለ። እና ስለዚህ አሁን ፊፋ ይሄ የአየር መለዋወጥ ደግሞ ለዚህ ለሜዳው ምቾት አልሰጠም። እና ስለዚህ አሁን ፊፋ በፍጥነት ከያቅጣጫው የሚሰማውን ኮምፕሌን ለማስታገስ ግዴታ መንቀሳቀስ ይኖርበታል ይላል ዘገባው። እና ይህን ለማስተካከል ጥረት እያደረገ እንደሆነም ተናግረዋል። ግን ችግሩ ቀኖች እየበረረው ነው ይላል። ለምሳሌ አሁን ዛሬ ወደ 10ኛው ቀን ነው ያለ ነው 28 ቀን ነው የቀረን። እና ስለዚህ በአስቸኳይ ይሄ ነገር መስተካከል አለበት ይላል። እና ይሄ እንግዲህ የእንትኑን ችግር ነገርኩ የሜዳውን ችግር ብቻ አወራውልህ እንጂ የሆቴሎችም ችግር ሌላ ችግር ነው። እና ልቀጥልልህ ብዬ ነው በዛው። እና ለምሳሌ ዛሬ ከኢራቅ ጋር ፈረንሳይ ትጫወታለች። እንግዲህ ቦስተንን በመልቀቅ ወደ ፊላዴልፊያ አምርታለች ፈረንሳይ። እና ከሴኔጋል ጨዋታ በፊት ፊፋ ለፈረንሳይ ብሔራዊ ቡድን የያዘው ኒው ጀርሲ ነበር። ይህም ከኒውዮርክ ግርግር ራቅ ብሎ ሰላማዊ ቦታ ነበር የሰጣቸው ያኔ እና ደህና ነበር። ለዛሬ ጨዋታ ግን የወንድማማቾች ከተማ ትባላለች እንግዲህ ፊላዴልፊያ። አንተ በቅርብ ታውቃታለህ። ኦፍኮርስ እኔም አይቻታለሁ፣ ግን ምልህ ጠለቅ ብዬ በውስጥ በደንብ አላየዋትም። እና ፊላዴልፊያ ውስጥ ግን የሚገኘው የሶፊቴል ሆቴል ነው። ሶፊቴል የሚባል ሆቴል ውስጥ ነው ፊፋ የሰጣቸው። እና ይህ ሆቴል ይላል በጠባብና ብዙ እንቅስቃሴ በሚታይበት መንገድ መሃል ነው ያለ። በጣም መንገዱ ጠባብ ነው ይላል። በዚህ ላይ ደግሞ በጣም ግርግር የበዛበት ቦታ ነው። እና በዚህ ላይ አካባቢው ውበት የሌላቸው ህንፃዎች ናቸው ይላል ዘገባው። ለአይንህ ውበት አይሰጡም ህንፃዎቹ። እና ሆቴሉ ባለ 4 ኮከብ ነው። የገረመኝ ነው ባለ 4 ኮከብ ሆቴል ነው የተመረጠላቸው። እና እንግዲህ ኦፍኮርስ እንግዲህ ደረጃን ስናስቀምጥ
4 ኮከብ በእኛ 5 ኮከብ ነው ብዙ ጊዜ ጥሩ። እንደውም ዱባይ እስከ 7 ደርሰዋል እንደምታውቀውና 4 ኮከብ ሲባል ለነዚህ ለሚሊዮነር ተጫዋቾች ምን ያህል ምቾት ይሰጣል ብለህ ዝም ብለህ እንደሱ ታስበው ራሱ ትንሽ እንትን የሚል መስላና ባለ 4 ኮከብ ሆቴል ነው ግን ፍጹም ይላል ዓለም ዋንጫን ጨዋታ ለማድረግ የምታርፍበት ሆቴል አይደለም ይላል። ሆቴሉን ዓለም ዋንጫ በጣም ከፍተኛ ትኩረት የሚጠይቅ ስለሆነ እና ይሄ ሆቴል ግን በፍጹም ለዚህ የሚሆናል እና የፈረንሳይ ብሔራዊ ቡድን ደህንነት ባለሙያዎች እንግዲህ የሴኩሪቲ ዲፓርትመንት አለ ብሔራዊ ቡድኖች እንደምታውቀው አላቸውና እነዚህ የፈረንሳይ ብሔራዊ ደህንነት ባለሙያዎች በጣም ስራ የበዛባቸው ዓለም ዋንጫ ሆኗል። በተለይ እዚህ ፊላዴልፊያ ውስጥ ይላል። ምክንያቱም ሆቴል ውስጥ ምክንያቱም ወደ ሆቴሉ ሲዘልቁ ራሷ ብሔራዊ ቡድኑ ወደ ሆቴል ሲገባ የመጀመሪያ ጊዜ ሲገባ ላቢ ውስጥ በርካታ እንግዶች ነበሩ እና እነዛ እንግዶቹ ደግሞ ቴሌቪዥን ተከፍቶ ዓለም ዋንጫ ያያሉ። ግማሹ በወንበር ላይ ነው፣ ግማሹ ቆሞ ያያል። በቃ ግርግር ሆኗል እና በዛ መሀል እነ ሳሊባ ሲያልፉ አሰበ እንግዲህ ደንበኛ በቃ ሻይ ራመቶ ሻይ ቤት ሆኗል ማለት እኮ እኛ ይጨርቁ ራመቶ ሻይ እና በጣም ገርሟቸዋል። ፊፋ እንዴት ነው እንደዚህ አይነት ነገር እነሱ ራሱ ቆም ብሎ አለማየታቸው አናውቅም። እነ ሳሊባ ራሱ ቆም ብሎ አለማየታቸው አናውቅም። እንዴ በጣም ገርሟቸዋል። እና የሚገርመው ስቴዲየም ሲገቡ ደግሞ ምን ተፈጠረ መሰለ እንደ ዌልካም ዲጄው ምን ይከፍትላቸዋል? ላትሪቢ ደዳና የሚል የፈረንሳይ ብሔራዊ ቡድን 1998 ዓለም ዋንጫን ያገኘ ጊዜ የወጣ ዘፈን ነው። ያኔ የድል ዓመት የመጀመሪያው ዓለም ዋንጫን ያገኘ ጊዜ አዘጋጅቶ ማለት ነው ፈረንሳይ አዘጋጅታ እና ያንን ዘፈን ነው የከፈተላቸውና ዲጄው ደግሞ አድምቆት ነው አጫወታል እንትኑን ሰው ትኩረቶች ሁሉ በቃ ትኩረቶች እንዴት እንግባሉ በቃ ሰው የሰው አይን በቃ ቅርብ ነው ደግሞ ተጫዋቾችም እንትን ልትላቸዋለህ እና ጠቅላላ የቲቪ ሰዎች ሁሉ አይኖቻቸው በእኛ ላይ ተለወጠ ይላልና በፍጹም አለ በቃ ይሄ ለሆቴል ለብሔራዊ ቡድን ጨዋታ የሚመጥን አይደለም ይላል። ትኩረታቸው ሜዳው ላይ እንደሆነ ነው የሚመስለው እኮ ለጨዋታ ነው እንደዚህ ያልኩት እንጂ በቃ የሚያዩት ነገር የማይመቻቸው ከሆነ ምናምን ብዙ ነገሮች ምናልባት ሜዳ ላይ ትኩረታቸው እንዲያደርጉ እድል ሊፈጥርላቸው ይችላል። ግን ደግሞ ኮከቦቹ ያሉት ፈረንሳይ ውስጥ ነው አይደል? አሁን በጣም የጊዜው ኮከብ እነሱ ለማየት ኦሊሴ ያለ ሁሉም ሻርኪ አሁን ሳሊባ ሁሉም ኮከቦች ናቸው ጠቅላላ እና ደግሞ የሚገርመው ይላል እሱ ብቻ አይደለም። አሁን እነሱ ገብቷል። ኦኬ ዓለም ዋንጫ እያዩ ነው። ከዛ ይወጣሉ ብሎ ነው የሚጠብቁት አይደለ? ቡናና ሻይ የሚጠጡት እዛ አብረው እየተጋፉ ነው። ቺርስ እየተባባሉ ቺርስ እየተባባሉ እንዴት ማታም ነው ግና ሆነ ነበር ይሏል ተመልካቹ። እንግዲህ መሮጣ ቃተ ይችላል ኪሊያን በትናንቱ ሻይ ነው ራሉ ይችላል። ይሄ ደግሞ ይገርማል። ብራዚል 3-0 ሃይቲን ስታሸንፍ እዚህ ሆቴል ውስጥ ነበር የተቀመጠችው እና የብራዚል ተጫዋች ኃላፊዎችም በቃ አብረን ነበር ሆይ ብለን ከተመልካቹ ጋር አለ ከስተመሩ ጋር አብረን በቃ ሻይና ቡና ምግብ ሁሉ ስንበላ ነበር አለ። አንዳንድ ፎቶዎች አይታል የሃይቲ ተጫዋቾች አሰልጣኝ ቡድን አባላት ምናምን ከቪኒሺየስ ጋር ብዙ ፎቶ ሲነሱ ነበር። ምናልባት እሱ ሆቴል ይችላል እንግዲህ ይሆናል። እንደዛ ነው አይቻሉ እንደዛ ነው ፎቶዎች ይውሰድ እና ሆቴል በቃ አሁን የፈረንሳይ ቡድን በቃ ብዙዎቹ ከክላሳቸው ወጣት አልፈለጉም። በቃ ማለት በቃ ፕራይቬሲ በጣም አተዋል እና የሚገርመው ግን በሆቴሉ ብንበደልም አለ ፈረንሳዮቹ አትሊስት ሜዳው ግን የተሻለ ነበር ከኒውጀርሲ ስቴዲየም በጣም ይሄኛው የተሻለ ሜዳ ሆኖ አግኝተነዋል። ቢያንስ በዚህ ተክሰናል የሚል አስተያየት ሰጥተዋል። እና ይሄ ብቻ አይደለም እሱ ብቻ ሳይሆን ሌላም አሁን ልቀጥልልህ ወይስ በኋላ አነሳላለሁ። የዚህ ሌላም ደግሞ የዚህ አንዳንድ አሁን በሜሲ ጉዳይ ላይ በአልሞሪም ጉዳይ ላይ የተፈጠረው ነገር ደግሞ አለ። እሱን በኋላ አነሳላለሁ። እስቲ እንደው እዚሁ ጨርሰነው ነው ግን እንደው የሐሳብ እንትን ለማለት
እንደዚህ አይነት ነገሮች የተለመዱ ናቸው አይደል? ለዚህ አሁን አሜሪካ የስደተኛው ቁጥር በጣም ብዙ ስለሆነ ታስታውሳለህ፣ እንደው አንተ አልነበርክም ግን እያልኩ ነበር እኔም የነበርኩበት ሜሲ ኳስ ሊጫወት የመጣ ጊዜ ሆቴሉ ጋር እንዴት አጀቡ ምኑ ከፍተኛ እንደነበረ ምናልባት እንደው የአርጀንቲናን ጉዳይ ስላላየ ነው ምናምን ሊሆን ይችላል እንጂ በእርግጠኝነት ሆቴላቸው ጋር በቃ ሜሲ ሲወጣ ሲገባ ወደ ልምምድ ሲሄዱ ምናምን የሚኖረው አጀብ የነ ፈረንሳይ ለየት የሚያደርገው እዛው ሆቴል ውስጥ ራሱን የነ ሜሲ እዛ ሎቢው ጋር ራሱ አትጠጋም ምናምን እዛው በር ላይ ሆነ ምናምን የማየት ሲገቡ ሲወጡ ሰላምታ ተሰጣቸዋለህ። እንደዚህ አይነት ነገሮችን ታያለህ። ግን ቢያንስ በጣም ሴፍ ሆነው እናም ደግሞ ብዙ ከሰዎች ጋር የመገናኘቱ ነገር እንዳይኖር ለዛውም ያ የክለብ ውድድር ነው። ባለፈው እንዳነሳ ነው የኢንተር ማያሚ ጨዋታ ነው እንጂ የአርጀንቲና ብሔራዊ ቡድን ጨዋታ አይደለምና ምናልባት አሁን አርጀንቲና ያረፉበት ሆቴል አካባቢ እንደዚህ አይነት አጀብ እንደሚበዛ በእርግጠኝነት መናገር ትችላለህ። ግን የስቴዲየሞቹ ጉዳይ ትክክል ነው ሁሴን። ይሄ ለአሜሪካ ፉትቦል ተብሎ ራሱ ጠንከር ማለት ጠንከር ያለ ነገር ስለሆነ ሜዳውም ጠንከር እንዲላቸው ይፈልጋሉና ከእግር ኳሱ ጋር ብዙ የሚገናኝ አይመስለኝም። አሜሪካ ፉትቦል በእጅ ነው እኮ ጨዋታ። እንደውም ከዚህ ከአንድ እንግሊዛዊ አለ እዚህ በፊት የፉልሃም ደጋፊ ያልኩ እና ከአሜሪካኖቹ ሲገናኝ ምን አሜሪካ ፉትቦል ትላላችሁ? በእግር እየተጫወታችሁ አሜሪካ ፉትቦል ትላላችሁ? ፉትቦል ትላላችሁ? በእጅ እየተጫወታችሁ ምን ፉትቦል ትላላችሁ ይላቸዋል። እና እነሱ በእጅ ስለሚጫወቱ ሜዳው ገብቷል እንዲሮጡ ነው እንጂ የኳሱን ፍጥነት አይፈልጉም። ለዚህ ነው ተቃራኒ ሆነው ከእግር ኳሱ ጋር ሜዳው ምቾት ያልሰጣቸውም አንዱ ዋናው ምክንያት ይሄ ነው። ምናልባት እኮ ውሃ ሲኖረው እንደውም የመያዝ ምናምን ነገር ሊኖር ይችላል አይደል? እግርን የመጎተት የመያዝ ነገር ስለሚኖር ደረቅ ሲል እንደውም በደንብ ለመሮጥ የሚያመች ይመስለኛል። የዚህ ዘርፍ ባለሙያ ባልሆንም ግን እንደዚህ አይነት ነገሮችን ልናነሳ እንችላለን። ለእግር ኳሱ ደግሞ በደንብ ረጠብ ሲል ምናምን ታስታውሳለህ እነ ጆዜ ሜዳው ደረቅ ይበል ምናምን እየተባለ ባርሴሎና ከቼልሲ ሲጫወት ባርሴሎና እንዳይመች የሚያደርጉባቸው አንድ አይነት ነገሮች አሉና በዛው ሌላ የዚህ የሚጉኤል አልሚሮን ጉዳይ ላንሳልህ። ይሄ ተጫዋች ፓራጓይ ይሄ ተጫዋች አፍህን ይዘሃል አፉን ይዞ ለተቃራኒ ተጫዋቾች ተናግራል በሚል በቫር ታይቶ በቀይ ካርድ እንዲወጣ ተደርጓል። የመጀመሪያው ተግባራዊ ሆኖ ሲደረግ እሱ ላይ ነው። እንግዲህ አዲሱ ሕግ የመጣው ደግሞ የማድሪዱ ቪኒሲዩስ ጁኒየር ከቤኔፊካው የአርጀንቲናው ልጅ ጋር እንግዲህ በተፈጠረው የዘረኝነት አፉን ይዞ የዘረኝነት ተናግሯል ከሚል የተነሳ ነው እና በዚህ በኩል ትልቁ ተጫዋች በመሆኑ በዚህ በኩል ፓራጓይ ትልቁ ተጫዋች እሱ ነው እና አሰልጣኝ ጉስታቮ አልፋሮ ደግሞ ቁጣቸውን ተናግረዋል። እስቲ አስቡት ብለዋል እሳቸው። ሜሲ እንደዚህ ቢያደርግ የዓለም ዋንጫ ግማሽ ፍጻሜ ላይ አፉን ይዞ ቢናገር እውነት በቀይ ታስወጡት ነበር ብለዋል አሰልጣኝ። ለእኔ አልሚሮን ሜሲ ነው ይህንን ወቁ ብለዋል። ለእኔ ለፓራጓይ ብሔራዊ ቡድን ይሄ ተጫዋች ልክ እንደ ሜሲ ነው የምመለከተው። የሜሲን ሰርቪስ ነው ለቡድኑ የሚሰጠው። ስለዚህ ይሄ አግባብ አይደለም በሚል ተቃውሞ አንስተዋል እና እግረ መንገዱም የሜሲ ጉዳይ መነጋገሪያ የሆነ ነው በዚህ ዓለም ዋንጫ ላይ። እንደምታውቀው ሊዮኔል ሜሲ ከአርጀንቲና ከአልጄሪያ ጋር ሲጫወቱ የአይሳ ማንዲ የተባለው 31ኛው ደቂቃ ላይ እግሩ ላይ ፋውል ሰርቶ በታኬት ከኋላ ሰጥቶት በቀይ ካርድ አለማየት ብቻ ሳይሆን ዳኛው እንኳን ቢያልፋቸውም ቫር እንዴት አልተሳተፈም በሚል ብዙ ትችቶች ቀርበዋል እና እንግዲህ በዚያ ሰዓት 1-0 አርጀንቲና ይመራ ነበር። ስለዚህ ሁለቱን ጎል ያገባው ከዛ ፋውል በኋላ ነው እና ስለዚህ ውጤቱ ይሄ ነገር ላይ ከሰት ይችላል የሚል ግማት ይሄ ብቻ አይደለም ይላሉ። ይህን ጌም ያጫወቱት ደግሞ በ2022 አርጀንቲናን ከፈረንሳይ ጋር ፍጻሜውን ያጫወቱት ፖላንዳዊ ዳኛ ዛይሞን ማርሲኒያክ ናቸው። ይሄን ጨዋታ የመሩት እና አሁን ዘገባውን ሲገልጽ በኳታሩ ዓለም ዋንጫ ላይም እንዲሁ ሩብ ፍጻሜ ላይ ከሆላንድ ጋር አርጀንቲና በተጫወተችበት ጨዋታ 2-2 ሆነው 4-3 በመለያ ምት አርጀንቲና ስታልፍ በዛ ጨዋታ ላይም ሜሲ የቢጫ ካርድ አይቶ ተመልሶ እንደገና የአይኬን ኳስ ሆን ብሎ በእጁ ነክቶ ዳኛው ባላየ ሆኖ አልፏል።
እዛ ጨዋታ ላይም በሁለተኛ ቢጫ ካርድ በቀይ መውጣት ነበረበት ይላል ዘገባው። እና ኦፍ ኮርስ ይላል ፊፋ በተለይ ዳኝነትን በተመለከተ አጥቂዎች ላይ ፋውል እንዳይሰራ ትኩረት መደረግ አለበት የሚል አመለካከት አለው። እና ግን የሜሲ ግን ይለያል ይላል። እና ሆኖም ይላሉ ዘገባው በዚህ ዓለም ዋንጫ ላይ ሞሮኮ ከብራዚል የተጫወተች ዕለት ሐኪሚ ቪኒሲየስ ላይ ተመሳሳይ ፋውል ሰርቶ ቫር ሳይገባ ሐኪሚ ጨዋታው ላይ እንዲዘልቅ እንዲቀጥል ተደርጓል። ስለዚህ የሜሲ ብቻ አይደለም ሜሲ ብቻ አይደለም ፌቨር የተደረገው ሐኪሚም እንደዚሁ ታልፏል። እና ስለዚህ በዛ ምክንያት ነው የሚሉ ዘገባዎች የሚሉ ሰዎች ቢኖሩም ይላል ዘገባው አንዳንዶቹ ግን ይሄን አይቀበሉትም ይላል። ምክንያቱም ሐኪሚ ላይ አንድ ዳኛ አንድ ጨዋታ ላይ ተሳሳተና ሁለተኛው ዳኛም ይሳሳት ማለት አይደለም። በቃ አንድ ዳኛ አንድ ጨዋታ ላይ ተሳሳተ በቃ እዛ ጋር ይቆማል እንጂ በሁለተኛው ጌም ላይ ያ ዳኛ የሰራውን ስህተት ሁለተኛው ከደገመ ይሄ ሌላ ጉዳይ ነው የሚለው እና የተቀባይነት የለውም የሚል አመለካከት አላቸው። እና ይሄ እስቲ ተመልከቱት አለ ሜሲ አልጄሪያው ላይ ፋውል እንደሰራው ያ አይነት ሜሲ ላይ ደግሞ አልጄሪያዊው ቢሰራ ፋውል ሜሲ ላይ ሰርቶ ቢሆን ኖሮ በተቃራኒው ማለቱ ነው ሰርቶ ቢሆንና ዳኛውም ሆነ ቫር ባይሳተፉና ልጁ 90 ጨዋታ እንዲቀጥል ቢደረግ ምን ይፈጠር ነበር ይላል ጥያቄ ያነሳል። በተቃራኒው አለ በቃ አይሳማ እንዲ ጥፋቱን ፈጽሞ ቢሆን ሜሲ ላይ ያኛው ተጫዋች ሜሲ ላይ የዓለም ዋንጫ ግማሽ ፍጻሜ ላይ ሆኖ አለ ሜሲ ላይ ፋውል ሰርቶ ዳኛው ግን ዝም ብሎት ቢያልፍ ኖሮ የዓለም መንቀጥቀጥ ይፈጠር ነበር ብሎ ነው ዘገባው የሚዘጋውና ይሄንን ይመስላል እኔ ጋር ያሉት የዓለም ዋንጫ ዘገባዎች አሪፍ ናቸው። ሁሴን እንግዲህ ዓለም ዋንጫው አሁንም በደንብ ጠንከር ብሎ ይደረጋል። ምድብ ሁለተኛ ጨዋታዎች ሲጠናቀቁ ደግሞ ሶስተኛው አሁን አላፊ ቡድኖች ምናምን የጀርመንና የኮት ዲቯር ጨዋታ ቀደም ስለ ስቴዲየሞቹ ምናምን ስታነሳ እንደው የሜዳውን ጥራት ነው ስታነሳ የነበረውና ይሄ እዚህ ሀገር ያስተዋልናቸው የኮሌጅ ሜዳዎች ምናምን ነው የሚመስለው አስተውለው ከሆነ አላውቅም በጣም በቃ እንደውም ወዲያው ነው ይሄ ኦንታሪዮ እንደሆነ ምናምን ተንስር ልዩነቱ ይሄን ያክል ነው እንደ ምናምን ብዬ እንዳስተውል አድርጎ የነበረ ግን የሜዳውን የተርፉን ጉዳይ ብዙ ነገር ተነስቶ አልተመለከትኩትምና አንዳንዱ ስቴዲየሞች ለየት ያሉ ናቸው። በጣም የሚያማምሩ አሁን ሂውስተን ላይ ያሉት ስቴዲየሞች ኢቭን ይሄኛው የሉሜን ፊልዱ ሲያትል ከተማው ስቴዲየም ምናምን አሪፎች ናቸውና የጀርመንና የኮት ዲቯር ጨዋታ የተደረገበት ስቴዲየም ግን የትምህርት ቤት ስቴዲየም ነበር የሚመስለው ለማለት ነው። ነው አንዳንድ የዝውውር ጉዳዮችን እናንሳ እስቲ ነው በተለይም ደግሞ የአርሰናልን ጉዳይ በተመለከተ የተመለከትኩት መረጃ አርሰናል የተጫዋቾች እንደ ዴክላን ራይስ ያሉ ኤበርቼ ኤዜ እንደዚሁም ደግሞ ኖኒ ማዱዌኬ አይነት ተጫዋቾች የአስቶን ቪላውን የአጥቂ አማካኝ ሞርጋን ሮጀርስን የማሳመን የጎን ለጎን ስራ እዛው ዓለም ዋንጫ እየተሳተፉም ይሄን ነገር እያከናወኑ ነው። በተለይም ደግሞ ዴክላን ራይስ ይላል መረጃው ሁሴኖ አርሰናል ይሄንን ተጫዋች የማስፈረም ፍላጎቱ ያሁን አይደለም ቆየት ብሏል ይላል እንደ መረጃው ከሆነ ምናልባት ቪላ ከፋይናንሻል ጋይድላይንስ ጋር በተገናኘ አንዳንድ ተጫዋቾችን ሊሸጥ ይችላል የሚል ነገር እያነሳ ነው የሚገኘው። አሁንም ከገንዘብ ጋር ብዙ ችግር የለብኝም የሚል ነገር በአስቶን ቪላ በኩል እየተነሳ ይገኛል። ነገር ግን መሸጥ ካለባቸው ምናልባት ግዳጅ ውስጥ የሚገቡ ከሆነ ከሚሸጡት ተጫዋቾች ምናልባት ሞርጋን ሮጀርስ ቀዳሚ ሊሆን ይችላል የሚል ነገርን መረጃ ያነሳል። እንደ መረጃው ከሆነ አስቶን ቪላ ይጨናነቃል። ማንቸስተር ሲቲ ግን 115 ክስ ይዞት ምንም በቃ አይጨናነቅም። ይገርማል። ወደ ኋላ የለም። የአርሰናል ብቻ አይደለም ይላል የሞርጋን ሮጀርስ ፈላጊ ቼልሲም የተጫዋቹ ፈላጊ ስለመሆኑ መረጃዎችን ያነሳሉና 85 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ
የሚቀርብለት ከሆነ የኡናይ ኤምሪ ቡድን ይሄንን ተጫዋች ሊሸጠው ፍላጎት አለው የሚል ነገር አለ። ግን የሚገርመው ነገር ሁሴኑ ይሄ ተጫዋች ከሚድልስቦሮ ወደ ቪላ በመጣ ጊዜ ለወደፊት የምትሸጡት ከሆነ ከሽያጭ ገንዘቡ ላይ 20% የኔ ነው የሚል አንቀጽ ሚድልስቦሮ አስፍሮበታልና ምናልባት አሁንም የሚቀርቡት ገንዘቦች ላይ ተጨማሪ ገንዘብ እንዲቀርብ ቪላ ከጠየቀ ያንን 20% ታሳቢ በማድረግ ነው የሚል ነገርን እያነሱ ይገኛሉ። ሮጀርስ ይላል እንግዲህ የፕሪሚየር ሊግ አሸናፊዎቹን ጥያቄ ችላ ላይለው ይችላል። ኢቨን በአውሮፓ ቻምፒየንስ ሊግ አስቶን ቪላ ተካፋይ ቢሆን እንኳን ግን ከፍ ያለ ነገርን ስለሚፈልግ ይሄንን ጥያቄ ሊመለከተው ይችላል የሚል ነገር አለ። በተለይም ደግሞ የእንግሊዝ ብሔራዊ ቡድን ተጫዋቾች ያልናቸው ቅድም ሳካ፣ ኤዜ፣ ዴክላን ራይስ የተጫዋቹን ውሳኔ ማሳለፍ ላይ ተጽዕኗቸው ትልቅ ሊሆን ይችላል የሚል ነገር መረጃው ያነሳ ይገኛል። አርሰናል ይሄኛውን ተጫዋች ብቻ አይደለም 4 እና 5 ኳሊቲ የሆኑ ተጫዋቾችን የማስፈረም ፍላጎት አላቸው። ብዙ ተብሏል ሁሴ ነው። የሁሊያን አልቫሬዝን በአጥቂ መስመር የማስፈረም እድል አለው። ቀዳሚው የአርቴታ ፍላጎት አማካኝ ክፍል ላይ በተለይ ደግሞ 10 ቁጥር ቦታ ላይ ከውጭም አርሰናል ካሉት ተጫዋቾች ምናልባት እሱን የሚመስለው ሳካ ሊሆን ይችላል። ከውጪ ሹት የሚያደርገው ተጫዋችና ሌላም ዳይሜንሽን ለቡድኑ መስጠት ይችላል። ከውጪ ሹት እያደረገ ግቦችን ለማስቆጠር እድል ለአርሰናል ይፈጥራል። ስለዚህ ሮጀርስን ይፈልጋል፣ ሁሊያን አልቫሬዝን ይፈልጋል። ደግሞ ከክለብ ብሩገ ለማስፈረም ፍላጎት ያለው ክርስቶስ ዞሊስንም እንደዚሁ ለማምጣት ፍላጎት አለው በአርቴታ በኩል እየተባለ ይገኛል። አማካኝ ቦታ ላይ ሁሴኑ የቦርንማውዙን ስኮትስ በክለቡ 80 ሚሊዮን ፓውንድ የውል ማፍረሻ እንዳለው ያሳያል እና ይህንን ተጫዋችንም የማስፈረም ፍላጎት አላቸው። ግን ነገሮችን ተቻክለው ወደዚህ ዝውውር ላይገቡ ይችላሉ። ሊቨርፑልም ይጠይቀዋል እና ሊቨርፑል ደግሞ የቦርንማውዝ አሰልጣኝ ስለሆነ ኢራዮላ ስለነበር ምናልባት እንደሱ አይነት ነገሮች ይሄ በመታወቅማ አንዳንድ ነገሮች እኮ ይገርማሉ አይደለ? አሁን ፍሎሪያን ቪርትስን ቼልሲ ለማስፈረም ይፈልጋል የሚል ነገርን ከሻቢ አሎንሶ ጋር በጀርመን አብረው ስለሰሩ የሚል ነገር ኪሊያን ኤምባፔ የማይወራ ነገር የለም። አይ አብሮ በመስራት ታሪክ እንደዚህ አይነት ነገሮችን ያነሳሉ። አርሰናል ግን ቅድም ያነሳናቸው 4 እና 5 ጥራት ያላቸው ተጫዋቾችን ማምጣት ብቻ ሳይሆን ደግሞ ከሽያጭ እስከ 20 ሚሊዮን ፓውንድ አገኛለሁ ብሎ ያስባል የሚል ነገር ተነስቷል። ለምሳሌ ጋብሪኤል ጄሱስ እስከ 20 ሚሊዮን ፓውንድ ከተጫዋቾች ሽያጭ አገኝበታል ብሎ አርቴታ ያስባል የሚል ነገር ተነስቶ እየተመለከትኩኝ ነበር። እንደ ኤታን ኑዋኔሪ አይነት ተጫዋች ከክለቡ ይለቃል። ከትሮሳርም ቀላል ገንዘብ አይደለም። የማርቲኔሊም ጉዳይ እንደዚሁ በቀላሉ የሚታይ አይደለም የሚል ነገር ከዚህ ከአርሰናል ጋር ተያይዞ መረጃዎች እየተነሱ ይገኛሉ። እንደው ግን የአርሰናል ቅድም የስኮትን ጉዳይ ስታነሳ ነበረ። የስኮት ጉዳይ የማይሆን ከሆነ እና ደግሞ አርቴታ ሌላ ትኩረት ማድረግ ካለበት የሚመለከተው የኒውካስሉን ተከላካይ የኒውካስሉን አማካኝ ሳንድሮ ቶናሊ ነው እየተባለ ይገኛል። ሁሴኑ እንግዲህ የቶናሊ ገንዘብ ቀላል አይሆንም። ሰሞኑን ትናንትም አይተው ከነበረ ቶተናም ያቀረበው የ75 ሚሊዮን ፓውንድ ጥያቄ በኒውካስሎች ውድቅ ተደርጎበታል የሚል ነገር አለና ክለቡ በትንሹ 100 ሚሊዮን ፓውንድ ነው፣ ዩሮ ሳይሆን 100 ሚሊዮን ፓውንድ ወይም 130 ሚሊዮን ዩሮ ከዚህ ተጫዋች ዝውውር ይፈልጋል የሚል ነገር አለ። ሲቲ ለኤሊዮት አንደርሰን የጠየቀውን 126 ሚሊዮን ፓውንድ ለመክፈል ፍቃደኛ ሆኗል ለኤሊዮት አንደርሰን። ስለዚህ ከኤሊዮት አንደርሰን ምንም የሚያንስ ነገር የለውም ብለው ያነሱ ይገኛል። ያው ራሱ ኤሊዮት አንደርሰንም 26 ዓመቱ ነው። ይህም ተጫዋች እዛ እድሜ ላይ ስለሚገኝ ተመሳሳይ አይነት ነገርን ይሰጣሉ የሚል ነገር አለ። ሌላ አሁን ከጥቂት ደቂቃዎች በፊት የወጣው የሊቨርፑሉ አማካኝ ጉዳይም ተነስቷል። ሁሴኑ የከርቲስ ጆንስ ጉዳይ
ሊቨርፑል 25 ሚሊዮን ዩሮ ከኢንተር ሚላን ጥያቄ ቀርቦለት ነበረ። ነገር ግን ይሄን ጥያቄ ውድቅ አድርጎታል፣ ወይም 21.7 ሚሊዮን ፓውንድ ውድቅ አድርጎታል የሚል ነገር አለ። እንግዲህ ሁለተኛ ሙከራቸው ነው ይሄንን የ25 ዓመት አማካይ ለማስፈረም ፍላጎት ያላቸው። የአንድ ዓመት ውል ነው በሊቨርፑል የቀረው። ግን ሊቨርፑሎች 40 ሚሊዮን ዩሮ ካልቀረበልን ይሄንን ተጫዋች አንሸጥም የሚል ነገርን አንስቷል ይላል። ምክንያቱም ደግሞ ራሱ ቶተናም ለአትሌቲኮ ማድሪድ ይሄንን ገንዘብ ነው ኮነር ጋላገርን ወደ ፕሪሚየር ሊጉ ሲመልሰው የከፈለው ይሄንን ገንዘብ ነውና ይሄም ተጫዋች ከዛ የሚያንስ አይደለም ብለው ያምናሉ ይላል። እንደውም ወዲያውኑ ነው ጥያቄውን ውድቅ ያደረጉት የሚል ነገርን አንስቷል። እንደውም ሊቨርፑሎች ሊቆምሩም ያስባሉ ይላል የዲ አትሌቲክ መረጃ። ምንድነው ገንዘቡን ቀንሰው ወይም ኢንተር ያቀረበውን አይነት ብር በዛ አይነት ብር ከሚሸጡት አንድ ዓመት በቡድኑ ተጠቅመው ልክ እንደነ ትሬንት እንደነ ኢብራሂማ ኮናቴ በነፃ ከክለቡ ጋር እንዲወጣ ፍላጎት ሊኖራቸው ይችላል የሚል ነገርን እያነሱ ይገኛሉና የጆንስ ጉዳይ ወደ ኢንተር ሚላን አሁንም የተወሳሰበ ነገር አለ። የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ይህንን ጥያቄ አልተቀበለም። እንግዲህ ከኪርክቢ አካዳሚ ተነስቶ 228 የሲኒየር ጨዋታዎችን ለሊቨርፑል አድርጓል ከ2019 ጀምሮ። በ2025-26 የውድድር ዓመትም 49 ጨዋታዎችን በሁሉ መድረክ አድርጓል። 28ቱን በጀማሪነት ነው ያደረገው። ኦፍ ኮርስ ሬጉላር ወይም በመደበኛነት ጀማሪ አማካኝ አይደለም፣ ግን አንዳንድ እንቅስቃሴዎችን ሲያደርግ ነበረ። ተጫዋቾች ሲጎዱባቸው አሰልጣኙ የቀይ መስመር ተከላካይም እያደረጉ ሲጠቀሙት ነበር ይላል። እንግዲህ እንደዚህ አይነት ቨርሳታይል የሆነ ተጫዋች ነው። ስለዚህ በቀላሉ ለኢንተር ሚላን የመልቀቅ ፍላጎት የላቸውም እና እንግዲህ ሊቨርፑሎች አሁንም ተጫዋቹን ውሉን ለማራዘም እየተደረገ ያለ ጥረት የለም ይላል አሁን በተመለከተ እና እሱን የመሸጥ ነው። ግን ለመሸጥም ደግሞ ትክክለኛው ኦፈር ከክለቡ ሊቀርብልኝ ይገባል የሚል ሐሳብ አላቸው የሚል መረጃን ተመልክቻለሁ። ሴኖና እንግዲህ የዚህኛውም ተጫዋች ጉዳይ በትልቁ ትኩረትን ይስባል በክረምት የዝውውር መስኮት ለማለት ነው። ኦኬ እኔ ወደ ጆዜ ሞሪኖ ሊድ 15 ደቂቃ ስለቀረኝ ቶሎ ልግባ ብዬ ነው። ባካል እንግዲህ ጆዜ ሞሪኖ እውነተኛ መድኃኒት ናቸው ወይ ብሎ ነው ጥያቄ የሚያቀርበው ዘገባው የሚጀምረው እና እንግዲህ ማድሪድ ውስጥ ሰላም በመጥፋቱ ፍሎሬንቲኖ ፔሬዝ ኃላፊነት ላይ ከተቀመጡ ጀምሮ እንግዲህ የተለያዩ ችግሮችን ለመቅረፍ መፍትሄ ለማግኘት አይቸገሩም ይላል። የዘንድሮስ ግን መፍትሄ ይሆን አዋጭ ነው ወይ ነው ጥያቄ የሚጀምረው መግቢያ ላይ እና ግን ይላል አሁን በማድሪድ ቤት ውስጥ ጥሩ አየር እየነፈሰ እንዳልሆነ ይታወቃል ይላል። የመልበሻ ቤት ውስጥ የተፈጠረው የሁለት ቦታ ክፍፍልን ለመጠገን እና ቡድኑን በጥሩ ሀዲድ ላይ እንዲራመድ እንደ መፍትሄ አድርገው የክለቡ ፕሬዝዳንት ያቀዱት ጆዜ ሞሪኖን ማምጣት ነው ይላል። እንግዲህ ጆዜ ከ2010 እስከ 2013 ድረስ ነጩን ቤት ያውቁታል። ስለዚህ ለችግሩ አስቸኳይ መድኃኒት ናቸው በሚል እምነት የአልቫሮን ምትክ ተደርገዋል። እንግዲህ ለፖርቱጋሉ አሰልጣኝ የተሰጣቸው 2 ፕሮጀክት ነው ይላል። አንደኛው የመጀመሪያውን ለተከታታይ ለሁለተኛ ጊዜ ያለ ድል ያጠናቀቀውን ቡድን ወደ ዋንጫና ወደ ክብሩ መመለስ፣ ይሄ የመጀመሪያው ኦብጀክቲቭ ነው። ሁለተኛው ከጃንዋሪ ዣቢ አሎንሶ ከተነሳ ጀምሮ ለሁለት የተከፈለው መልበሻ ቤት አንድ እንዲያደርጉ ነው የተሰጣቸው። ታዲያ ይላል ጋዜጠኛው ሪፖርቱን ሲያጠናክር የ63 ዓመቱ ስፔሻል ዋን የተሰነጣጠቀውን መልበሻ ቤትን ጠግነው ወደ አንድ ኦብጀክቲቭ እንዲመጣ የማድረግ አቅም አላቸው ብሎ ጥያቄ ያቀርባል። ግን ይላል ላለፉት 20 ዓመት እንደታየው የማድረግም አለማድረግም እንደሚችሉ አይተናል ይላል ዘገባው። ሊያደርጉም ይችላሉ፣ ሊቸገሩም ይችላሉ። ጆዜ አንዳንዴ አስፈሪ መሪ ይሆኑና ወይም አስፈሪ ሆኖ ተደርገው ይወሰዱና ቡድናቸውን በአንድነት ጸንቶ እንዲቆይ ሲያደርጉት ይታያል። ማለት አስፈሪ ሆኖ ይቀርባሉ፣ ቡድኑም በዛ ሰበብ አንድ ሆኖ ሲጓዝ ይታያል። በሌላ ጊዜ ደግሞ እንደ አደገኛ ተንኮለኛ ሆነው በመቅረብ ቡድናቸው ውስጥ ችግር ሲፈጥሩ ራሳቸው ይታያል። ሌላው ችግር ፈጣሪ ሆነው ይቀርባሉ ይላል። ለችግሩ
ዋናው አቀጣጣይ ይሆናሉ ይላል። ከፖርቶ አንስተው እስከ ቤኔፊካ ማለትም በኢንተር ሚላን፣ ቼልሲ፣ ማንቸስተር ዩናይትድ፣ ቶተንሃም እና ሮማ የመሳሰሉትን ታላላቅ ቡድኖችን ውስጥ ሲያሳልፉ በዚህ ውስጥ የባሎንዶር አሸናፊ የሆኑት ታላላቅ ተጫዋቾች እንደነ ሉዊስ ፊጎ፣ አንድሬ ሼቭቼንኮ፣ ሉካ ሞድሪች ወይም ካሪም ቤንዜማ አሊያም ክሪስቲያኖ ሮናልዶን አሰልጥነዋል። ስለዚህ የኪሊያን ኤምባፔ ወይም የቪኒሲዩስ በየሚዲያው ላይ ቢያንቧርቁም ለእርሳቸው ራስ ምታት አይደለም ይላል። ምክንያቱም ያውቁታል ይሄንን ለማለት ነው። እርሳቸው ብልሃተኛ፣ ለግጭት ግድ የለሽ ባህሪ ያላቸው ናቸው ይላል። ብልሃተኛ ናቸው፣ ለግጭት ለመጋጨት ደግሞ ምንም ብዙ ችግር የለባቸውም። ግን ይላል የመልበሻ ቤት ክፍልን ማዋሃድና ስምምነት መፍጠሩ ላይ ጥርጣሬ አለ ይላል። እንደ ዚነዲን ዚዳን ሙሉ ለሙሉ መቆጣጠር ያሳዩን ይሆን ይላል። ምክንያቱም ዚዳን እንደዚህ አይነት ችግር አላጋጠመውም። ጥርጣሬ አለ ይላል። ከ2010 እስከ 2013 ቆይታቸው ጊዜ በማድሪድ በርካታ ችግሮችን ለመፍታት ጥረት አድርገዋል። ትልቁ ችግራቸው ግን ሽንፈት በተከሰተ ቁጥር ኃላፊነቱን ሲወስዱ አይታዩም ይላል። ይሄ ደግሞ አንዳንድ ተጫዋቾችን አያስደስትም ይላል። በተለይ በ2012 የውድድር ዓመት ላይ ያጋጠማቸውን በሚገባ ይታወሳል ይላል። በወቅቱ ዦዜ የሚከተሉት በአንድ እጃቸው ይዳስሱሃል፣ በሌላ እጃቸው ደግሞ በጥፊ ይመቱሃል ይላል። ወይም በአንድ እጃቸው ካሮት በሌላ እጅ ልምጭ እንደሚባለው ማለት ነው። ሆኖም በዚያ ሰዓት በተለይ ከሴርጂዮ ራሞስ ከኢከር ካሲያስ እና ከሌሎች የስፔን ኢንተርናሽናል ተጫዋቾች ጋር የፈጠሩት ችግር አይረሳም ይላል። በጊዜው በማድሪድ እና በባርሳ ኢንተርናሽናል ተጫዋቾች መካከል ሰላም ነበር። ግን ዦዜ እኛና እነርሱ በሚል የሁለቱ ቡድኖች ኢንተርናሽናል ተጫዋቾች መካከል ልዩነት ለመፍጠር ሲሯሯጡ ታይተዋል ይላል። ሆኖም የማድሪድ ኢንተርናሽናል ተጫዋቾች ይህንን ቦታ ሳይሰጡት ነቅፏቸዋል ይላል። በተለይ ራሞስና ኢከር ካሲያስ ቀዳሚ ነበሩ። ኢከር ከዣቪ እና ከአንድሬ ኢኒየስታ ጋር ቅርብ ነበር። ዦዜ በዚህ ደስተኛ አልሆኑም። ስለዚህ የመጠቃት ስሜት አድሮባቸዋል። እሳቸው እንደተጠቆጡ ነው። የኢከር ካሲያስ ሁኔታ አላማራቸው። ስለዚህ በቀጣይ ጨዋታ ላይ ካሲያስን ቤንች አደረጉት እና ስፔንና ማድሪድ ደጋፊዎች ያስደነገጠ ውሳኔ ነበር ይላል። መላው ስፔን ደጋፊ እና ማድሪድ ደጋፊ ስፔን ሚዲያ እና ማድሪድን አስደንግጧል ውሳኔ። ችግሩ ወደ መልበሻ ቤት ድረስ ዘለቀ ይላል ያ ችግር እና በመልበሻ ቤት ውስጥ የሞሪኖ ደጋፊዎችና በስፔን ኢንተርናሽናል መካከል መሰንጠቅን አስከተለ። በተለይ የስፔን ብሔራዊ ተጫዋቾችና በሞሪኖ መካከል ችግር ተፈጠረ። ስፔን የዩሮ 2012ን አሸናፊ ሆነች። ዦዜ በ2013 እንዲነሱ ተደረገ። በጊዜው አንዳንድ ዦዜን የማይደግፉ ተጫዋቾች በአሰልጣኙ ይሰለላሉ፣ እንደ ሰላይነት ማለት ነው፣ ይሰለላሉ እንደነበር ያምኑ ነበር ይላል። ይሄ ነገር እኛ ሀገር ውስጥም አለ። በነገራችን አንዳንድ አሰልጣኞች ተጫዋቾችን ይዙና ስለላ ያደርጋሉ። ገብቷል። እና ይህን ጉዳይ ዦዜም ያደርጋል። እንደዚህ አይነት ባህሪ ያላቸው ይላል። በዚህ ላይ ዦዜ የተከተሉት የነበረው አጫወት በአልትራ ዲፌንሲቭ በመሆኑ ተጫዋቾቹ ደስተኞች አልነበሩም። በጣም መከላከል መሰረት ያደረገ ፉትቦል ነው የሚጫወቱት። በተለይ በአንድ የክላሲኮ ማች ላይ ካርለስ ፒዮል በራሱ በመቅጨት ጎል ያገባል። ዦዜ ሞሪኖ ለጎሉ ተጠያቂ ያደርጉት ሴርጂዮ ራሞስን ነበር። በወቅቱ ራሞስ ማርክ ባለማድረጉ ጎሉ ሊቆጠር ችሏል ብለው ሚዲያ ላይ ተናገሩ። ከጨዋታ በኋላ ራሞስ አባባሉ በጣም አናደደው እና ራሱን መቆጣጠር ባለመቻሉ ምን አለ፣ ቁምጣ አድርጎ አንድ ቀን ሳይጫወት ተጫዋቾችን ማርክ በማድረግ ምን እንደሆነ ሊገባው ሊያስተምረኝ አይችልም በማለት ፊት ለፊት ጆዜን ተችቷቸዋል። እንዲሁም ይላል ካሲያስ ቤንች በሆነበት ጌም ላይ ፍሎረንቲኖ ፔሬዝ ከተጫዋቾቹ ጎን ሆነው ነበር ይላሉ። ይህም ካሲያስ ከኛና ከእርሱ ምረጥ በማለት ነበር ካሲያስ ለፔሬዝ የነገራቸው፣ ከኛና ከጆዜ ምረጥ እና በ2013 ከኃላፊነት እንዲነሱ የተደረገውም ለዚህ ነው ይላል። ጆዜ ከካካ ጋርም እንዲሁ እሰጥ አገባ ገብተዋል ይላል። ካካ ባሎንዶር አሸናፊ ሆኖ
ከኤሲ ሚላን ጋር ነበር ወደ ስፔን እንዲደርስ የተደረገው እና ስፔን እንደደረሰ ግን ጉዳት ደረሰው፣ ፎርሙ ላይ ተጽዕኖ ፈጠረ። ስለዚህ ስፒድ ላይና ፎርሙ ላይ ተቸገረ ይላል ጆዜ። በ2010 ማድሪድ እንደመጡም ካካ ቤንች ያደረጉት። ካካ ስርዓት ያለው እና ቀዝቃዛ ስለሆነ ሁኔታውን ተቀብሎ ቤንች ሆነ እና አልተቃወመም፣ አልተናገረም። ቤንች ተቀብሎ ተቀመጠ። በሚዲያ ላይ ግን ጆዜ ምናሉ እስከ ዛሬ ድረስ ካሰለጠንኳቸው ተጫዋቾች ሁሉ ፕሮፌሽናል ካካ ብቻ ነው ብለው አስተያየት ሰጡ እና ለካካ ወላጅ አባትም ፊት ምናሉ ከዚህ በኋላ በአንተ ላይ እምነት የለኝም ብለውት ነበረ። ለሚዲያ ላይ እንደዛን ተናገሩ። ለካካ ቤተሰብ አባት ግን በልጁ ላይ እምነት የለኝም፣ ስለዚህ ከዚህ በኋላ ሪከቨር አያደርግም ብለው ነበር የተናገሩት። እና በአጠቃላይ ጆዜ ከሁሉም ጋር ይጋጫሉ። በተለይ ውጤት በጠፋ ቁጥር ባህሪያቸውን ለመገመት ከባድ ነው ይላል። በወቅቱ ባርሴሎና የፕላኔታችን ምርጡ ነበር ይላል። ሜሲ፣ ኢኔስታ፣ ካካ እያሉ ፔፕ ደግሞ እዛ ላይ ዝላታንና ቴሪ ሄንሪን በከፍተኛ ገንዘብ ይገዛል እና ይሄ ሁሉ ለጆዜ ራስ ምታት ነበር ይላል። እና ጆዜ ከዚህም ከዚያም ጋር ይጋጫሉ፣ ግን አንዳንዶች ጋር ደግሞ ጥሩ መግባባት አላቸው ይላል። ለምሳሌ ካሪም ቤንዜማ እሳቸው ቢሮ ድረስ ሄዶ አናገራቸው። ምን አላቸው? ኮች ነጥብ በነጥብ በዝርዝር እንዲነግሩኝ እፈልጋለሁ። ምን አይነት ባህሪ በሜዳ ውስጥ ማሳየት እንዳለብኝ በእርሱ ዳይሬክሽን እጓዛለሁ እና ምክንያቱም በማድሪድ እድሌን ማሳለፍ አልፈልግም ብሎ ቢሮ ድረስ መጥቶ ጠይቋቸው ይላል። ስለዚህም ከቤንዜማ ጋር ጥሩ ነበሩ ይላል። ክሪስቲያኖ ሮናልዶ በማድሪድ በ3 ዓመት ውስጥ እንግዲህ ቆይታ 168 ጎሎችን አስቆጥረዋል። ታዲያ ከጆዜ ጋር ሁሌ የአንድ ሀገር ልጅ ቢሆንም በአደባባይ ላይ ብዙም ባይናገሩም ግን ችግር ነበረ መሃላቸው ይላል። በ2013 ላይ ጆዜ ክሪስቲያኖ ተከላካይን ክፍሉን አይረዳም፣ ደካማ ነው በማለት ተችተውታል። በዚህ ምክንያት ክሪስቲያኖ ሮናልዶ በአደባባይ ጆዜ ተናደደው የኮቺንግ ህይወቱ እየተበላሸ ስለሆነ ነው፣ የእኔ ኬሪየር ግን በእጅጉ ምርጡ ነው በማለት ፊት ለፊታቸውን እንትን ብሏቸዋል። እና ይሄ በመልበሻ ቤት ውስጥ ቢሆን ክሪስቲያኖ ሮናልዶ እና የጆዜ ጌም ፕላን መልበሻ ቤት ውስጥም ክሪስቲያኖ ሮናልዶ የጆዜ ጌም ፕላንን አይወድም። ልክ እንደ ካሲያስ እርሱም እጣ ፋንታው ሆኖ ተናግሯል እንደዚህ። እና ጆዜ በ3 ዓመት ማድሪድ ቆይታቸው 1 ላሊጋ፣ 1 ኮፓ ዴል ሬይ 2012 አግኝተዋል። ሉካ ሞድሪችን ከቶተናም ወደ ማድሪድ አምጥተው ትልቅ ተጫዋች አድርገውታል ይላል። በጆዜ ቤት ውስጥ ሁል ጊዜ አንድ አባባል አለ ይላል። መከላከል አንድ ተከላካይ ይላል ጥሩ ሳይከላከል ሄዶ ጎል ቢያገባልኝ ለእኔ ምንም ቦታ አልሰጠውም፣ ዋጋ አልሰጠውም ይላሉ። እኔ ጋር ለ11 እናጠቃለን፣ ለ11 እንከላከላለን። በፊት ግን በማድሪድ ውስጥ ይላል ለ4 ያጠቃሉ፣ ለ7 ነው የሚከላከሉት ይላሉ። እና ኃላፊነቴ እንደ ቡድን እንዲጫወቱ ማድረግ ነው፣ እንደ ቤተሰብ አይነት ግሩፕ በመመስረት ነው። ከጀርባቸው ደግሞ አንድ መሪ ያላቸው የሚከላከላቸው እሱም እኔ ነኝ በሚል አስተያየት ሰጥተዋልና ስለዚህ ይሄንን የማድሪድን የችግር ጆዜ ሞሪኖ ይፈቱታል እንግዲህ የምንመለከተው ይሆናል ይላል ብሎ ነው ዘገባውን የሚዘጋው። እና እውነት መፍትሄ ናቸው ለማድሪድ ችግር? አሁን በዚህ ላይ ደግሞ አጠራጣሪ ነው አይደለ? ግን እንደው ሁሴኖ ሐሳብ ለማንሳት ያክል ታስታውሳለህ ያኔ ወደ 2004 ወደ ቼልሲ በመጡ ጊዜ በደንብ በቃ ሁሉም ከኛ ተቃራኒ ነው ብለው ነበር አይደለና ፍራንክ ላምፓርድን ጆን ቴሪን ሲቀሰቅሱና እንደ አንድ ዩኒት ሆነው በሁሉም ቦታ እንዳነሱት እሳቸው ዋና ጀነራሉ እሳቸው ናቸውና ተዋጊዎቻቸው እነ ፍራንክ ላምፓርድ ያላቸውን ነገር ሁሉ ለመስጠት ምንም አይሰስቱም ነበረ። ከዛ በኋላ ደግሞ እቺ እንግዲህ መከላከል ነገሯ ሲመጣ መጨረሻ ላይ ካስታወስክ ወደ ቼልሲ ከተመለሱ በኋላ እንደ ዲዮጎ ኮስታ ፋብሬጋስ አይነት ሃዛርድ አይነት ተጫዋቾች ደግሞ ልክ ሲወጡ ጆዜን እንደ ካዱ አይነት ሆኖ እንደውም ደጋፊዎች 3 አይጦች የሚል ባነር ሁሉ ይዘውባቸው እንደነበር እናስታውሳለን። እና ይሄ ያኔ ራሱ ከአንድ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ካስታወስ
ሃዛርድ በግልጽ ነበር የተቻቸው። ጆዜ ከፔዤ ጋር ተጫውቶ ቼልሲ በወደቀበት ጨዋታ ሃዛርድ ከጨዋታው መጠናቀቅ በኋላ የተናገረው ነገር ቅድም ያነሳው በቃ ይሄ አልትራ ዲፌንሲቭ የሆነ አፕሮቻቸውን እንደማይወደውና ከዛ መንገድ መውጣት እንዳለባቸው ኦፍ ኮርስ እንደዚህ የማጥቃት ባህር ያላቸው ተጫዋቾች ብዙ ማይታትሩ ተጫዋቾች ጆዜን በፍጹም ሊወዱ አይችሉም። ትክክል ወደፊትም የሚያስፈራው እሱ ነው። ከኪሊያን ኤምባፔ ጋር ከቪኒ ጋር እንዴት ሰላም ይሆናሉ? እንዳደረገው ልክ ካሲያስ ምረጡ እንዳለው እንግዲህ ከሆነ ጊዜ በኋላ በእርግጠኝነት ሊገባ ይችላል። ያ ትሬንት ራሱ ይጫወታል አይጫወትም እርግጠኛ ባለፈው ስናነሳ ነበር እኔና ዳዊትና እንደ ትሬንት አይነት ተጫዋችን ራሱ ይጠቀማሉ። አሁን ዴንዝል ዴምፍራይስን ባለሟንጫ ያያየው ነው አይደል? አስደናቂ ነው መከላከሉ ማጥቃቱንም በቃ ለሳቸው ይመቻቸዋል። አሁን እንደ ትሬንት አይነት ተጫዋች ከጨዋታው ውጪ ለማድረግ ይጠቀሙበታል ተብሎ ነው የሚጠቀመው እና በቃ ሉሴ ነው ያ በቃ ሰዓቱ ማልቋል። ምን ተጨማሪ ያስፈልጋል? ሳምንት እንጨምራለን። ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እና እንደዚሁም በኤችዲ ስፖርት ዩቲዩብ ቻናል ላይ ለተሰኘው ፕሮግራማችን በዚህ መልኩ ተጠናቋል። በአካልና ሁሴን ነበረን በዚህ ሳምንት ከእናንተ ጋር ቆይታ ያደረግነው። አድማጭ ተመልካቾቻችን አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ሁሴኑ ለአንተም መልካም ጊዜ መልካም ሳምንት። የዓለም ዋንጫው የምትዝናናበት ይሆናል ብለን እናስባለን። መልካም ጊዜ። እሺ ሰላም። እሺ ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ